ሰላም እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ የታተላችሁ የምትገኙት 433 በአራዳ ኤፍኤም 95.1 ነው። አርሰናል ከ10 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ነጥብ ጥሏል። ከዛ ውጪ ከ8 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ጎል አስተናግዷል። እጅግ በጣም አስገራሚ ጉዞ ነው ያደረገው፣ መደነቅ ይኖርበታል። ሌሎች ቡድኖች እንደ አርያ ሊኮርጁት የሚገባ ጉዞ ነው ያደረገው። አርሰናል ለመጨረሻ ጊዜ ጎል ያስተናገደው ሴፕቴምበር 28 ከኒውካስል ዩናይትድ ጋር ባደረገው ጨዋታ ነው በሴንት ጄምስስ ፓርክ ኒክ ቮልትማደ ባስቆጠረው ጎል። ነገር ግን ረዥም ርቀት ተጉዞ እንግዲህ ከ8 ተከታታይ ጨዋታ በኋላ ለመጀመሪያ ጊዜ ጎል አስተናግዷል በስታዲየም ኦፍ ላይት። ሰንደርላንድ እንግዲህ ከ2016-17 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው ወደ ፕሪሚየር ሊግ ያደገው። በዛ የውድድር ዘመን በአሰልጣኝ ዴቪድ ሞየስ እየተመራ ከወረደ በኋላ ወደ ሊጉ ለመምጣት ረዥም ጊዜ ወስዶበታል። በሻምፒየንሺፕ ነበር ሲታገል የነበረው። ነገር ግን በክረምቱ የተጫዋቾች ዝውውር ከ10 በላይ ተጫዋቾችን ለማስፈረም 142 ሚሊዮን ፓውንድ ከፍሎ ከዛ ውጪ በውድድር ዓመቱ እጅግ በጣም ጥሩ ጉዞ እያደረገ ነው የሚገኘው። ወጣት ተጫዋቾች፣ ልምድ ያላቸውን ተጫዋቾች እየተጠቀመ ይገኛል። ከምንም በላይ ቀድሞ የአርሰናል ተጫዋች ግራኒት ዣካ ልምዱን ከዛ ውጪ እንደ አዲንግራና ሌሎች ተጫዋቾች በዚህ ረገድ ትኩረትን የሚስቡ ናቸው። እንደ ኢሶዶርን የመሳሰሉ ተጫዋቾች የበለጠ ለቡድኑ ጉልበት የሚጨምሩ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ለመጀመሪያ ጊዜ በውድድር ዓመቱ አርሰናል 2 ጎሎችን ያስተናገደበት ጊዜ ሆኗል። ከዚህ ቀደም ጎል ያስተናገደው እንግዲህ በማንቸስተር ሲቲ አርሊንግ ብራውት ሃላንድ፣ በሊቨርፑል ዶሚኒክ ሶቦዝላይ፣ ከዛ ውጭ በኒውካስል ዩናይትድ ኒክ ቮልትማደ እንደነበሩ ይታወቃል። በዛ ጨዋታ ላይ ግን 2 ጎሎች ተቆጥሮበታል። የጨዋታው ባህሪ የተለየ ነበረ። ለመጀመሪያ ጊዜ ጎል ያስተናገደበት ከዛ በኋላ የተለየውን አርሰናል የተመለከትንበት ጨዋታ ነበር። ያ ጨዋታ 2 ጎሎችን ለማስቆጠር እጅግ በጣም ከፍ ያለ ጥረት አድርጓል። እንግዲህ የተቆጠረበት 36ኛው ደቂቃ ላይ ነው። ከዛ ሁለተኛው አጋማሽ እስከ ረፍት 1-0 ተመርቶ እስከ ረፍት ቡካዮ ሳካ ከረፍት በኋላ 54ኛው ደቂቃ ቡካዮ ሳካ ጎል አስቆጠረ። ከዛ በኋላ ትሮሳር 74ኛው ደቂቃ ከ20 ደቂቃ በኋላ ጎል አስቆጠረ። ነገር ግን 90 ሲደመር 4 ነው የአቻነቱ ጎል የተቆጠረበት። በዚህ ረገድ ያን ተከትሎ 2-2 በሆናቸው ውጤት ተለያይተዋል። እስከዛ ጨዋታ ድረስ እንግዲህ ለ12 ሰዓት ከ56 ሰከንድ ከ12 ሰዓት እስከ 56 ደቂቃ ድረስ ጎል አልተቆጠረበትም። 12 የጎል ማግባት ሙከራ ነበር የተደረገው አርሰናል ላይ። ዴቪድ ራያ በዚህ ረገድ እጅግ በጣም ጥሩ ጊዜ አሳልፈው ነበር። ተመራ፣ አገባ፣ መልሶ መራ። ከዛ በኋላ ውጤቱን ያስጠብቃል ተብሎ ሲጠበቅ አርሰናል በድጋሚ ሌላ ጎል ሳያስተናግድ ውጤቱን አስጠብቆ ይቆያል ሲባል ሌላ ጎል ተቆጠረበት በመጨረሻው ደቂቃ ላይ። ለመጨረሻ ጊዜ እንዲህ ባለቀ ሰዓት የተቆጠረበት ማስታወሰው ከማንቸስተር ሲቲ ጋር ባለፈው የውድድር ዘመን 2-2 በሆናቸው ውጤት የተለያየበት ጨዋታ ነበርና የአርሰናል ጉዞ ተገጥቷል። ሜዲሻ ከ8 ተከታታይ ክሊንሺት በኋላ የ122 ዓመት ታሪክ ሰርቷል። ይሄ ታሪክ ይሰራ ዘንድ ሌላ 100 ዓመት የሚያስፈልግ ይመስላል። ያ ወደ ከባድ ሜዳ ነው የሄደው አርሰናል። ብዙዎች የማሸነፉን ግምቶች ለአርሰናል ሰጥተው ነበር። እርግጥ ተጋጣሚው ሰንደርላንድ ከረጅስ ለብሪ ጋር በጣም ጥሩ ጊዜ እያሳለፈ ያለ ቡድን ነው። አሁን በሊጉ የደረጃ ሰንጠረዥ አናት ካሉ ቡድኖች መካከል አንደኛው ነው። የት ድረስ መጓዝ ይችላል? ምናልባት አጠራጣሪው ነገር እሱ ካልሆነ በስተቀር በደንብ ኮች የተደረገ ቡድን እንደሆነ ከአርሰናል ጨዋታን በፊት ብዙ ጠንካራ ነገሮችን ስንመለከት ነበር። በተለይ በመከላከል ኦርጋናይዜሽን፣ በመልሶ ማጥቃት፣ በአካላዊ ፈተናዎች የበለጠ ፊዚካሊ ፊት የሆነ ቡድን እንደሆነ ስንመለከት ነበር። አርሰናል እንግዲህ ያለፉት ዓመታት የአርሰናል ችግር በዚህ ፊዚካል ፊትነስ ፈተና የሚሰጡት ቡድኖችን ለመቋቋም የሚቸገረውን አርሰናል በዚህ ውድድር ዘመን እንደማንመለከት ያሳየበት ጨዋታ ነው ብዬ ነው የማምነው። ሌላ በአርሰናል በኩል የተሻሻለውን ኳሊቲ የተመለከትንበት ጨዋታ ነው። ወደ ቀላል ሜዳ አይደለም የሄደው። ጥሩ ጊዜ እያሳለፈ ካለ ቡድን ጋር ነው ጨዋታውን ያደረገው። እንግዲህ ጎሎች ያልተቆጠሩበት 8 ተከታታይ ጨዋታዎች ያ ይቀጥላል የሚል የበለጠ ለመከላከሉ ተነሳሽነት ሊሆን ይችላል። ለሌላ ሪከርድ መጫወት ተከላካዩ ትኩረቱን እንዳያጣ ምክንያት ይሆናል የሚሉ ነገሮች በተደጋጋሚ ጊዜ ሲነሱ ነበር። ግን በመከላከል ላይ በአማካዩና በተከላካዩ መካከል የተወሰኑ የትኩረት ማጣቶች ተመልክተን ነበር። የመጀመሪያ ጎል ሲቆጠር ዴክላን ራይስ
ኳሱን መቆጣጠር የሚችልበት እድል ነበረው። በዴክላን ራይስና በመሀል ተከላካዩ ጋብሪኤል ማጋሊሽ መካከል ፍጥነቱን ተጠቅሞ ገብቶ ነው ወደ ጎልነት ኳስን መቀየር የቻለ የሰንደርላንዱ አጥቂ ባላርድ ጥራት ያለው ጎል ነው ያስቆጠረው። ጎሉ ሲቆጠር 36ኛው ደቂቃ ላይ አርሰናል ጥሩ ኳሱን በተቆጣጠረበት አጋጣሚ ነው በመልሶ ማጥቃት በፍጥነት ያም ቦታ ለመጠቀም የቻሉት። ከኳስ ጋር በጣም ጥሩ ናቸው። ብዙ ላይ ቆዩ ይችላሉ፣ ግን የሚያገኙትን ኳስ ለተጋጣሚያቸው ክብር በመስጠት ቶሎ ኳሱን ለተቃራኒ ቡድን አሳልፎ ሰጥቶ መከላከል ላይ ብቻ ትኩረት የሚያደርግ ቡድን አይደለም ሰንደርላንድ። ዳይሬክት ነው ግን ፈጣን የኳስ ቅብብል ያደርጋሉ። ለመከላከል ትንሽ ያስቸግራሉ። አንዳንዴ ከኋላም ኳስ ይዘው ለመውጣት ይሞክራሉ። ያቻነቱም ጎል የተቆጠረው በዛ ምክንያት ነው። ያ ጫና ውስጥ ከተተው ዴክላን ራይስ ጥሩ ፕሬዠር ነው የፈጠረው። ቡካዮ ሳካ ላስቆጠረው ጎል መነሻው የዴክላን ራይስ ታታሪነት ውጤት ነው። ከዛ በኋላ ለአርሰናል አስቸጋሪው ነገር የሚመስለው ሁለቱን ጎል ማስቆጠር ይመስል ነበር። ምክንያቱም የበለጠ ጎል በማስቆጠራቸው ምክንያት ዲፌንሲቭ ኦርጋናይዜሽኑ ከመጀመሪያውም በላይ የበለጠ እምነት አግኝቷል። በሰንደርላንድ የጨዋታ መንገድ ውስጥ የበለጠ ወደ ኋላ ፍግፍገዋል። ትኩረታቸው ከፍ ብለዋል። ጥብቅ መከላከል ነው የተመለከተ የተዋሃደ መከላከል። ስለዚህ አርሰናል ጎሎች እንዴት አድርጎ ሊያስቆጥር ይችላል? የበለጠ የጨዋታውን ፈተና አክብዶታል የተቆጠረበት ጎል የሚል ነገር ሲነሳ ነበር። ግን ፈጣን ምላሽ መስጠት የቻሉት 54ኛውና 74ኛው ደቂቃ ላይ ጎሎች አስቆጥረው መምራት ችሏል። ከዛ በኋላ ብዙዎች ስጋት አልነበራቸውም። አርሰናል የመከላከል ጥንካሬው የዚህ ውድድር ዘመን የበለጠ የቡድኑ ዋስትና ነው። አንድ ጎል አስቆጥሮ ጨዋታ ማሸነፍ የሚችልበት አይነት የተደራጀ መከላከል የሚተገብር ቡድን ከመሆኑ ጋር በተያያዘ ሰንደርላንድ ጎል ያስቆጥርበታል ከዚህ በኋላ የሚሉ እምነቶች አልነበሩም በጨዋታው። እንግዲህ መከላከል የሚፈተንባቸው ደቂቃዎች በእግር ኳስ ብዙ ጊዜ ተደጋጋሚ ጊዜ እናነሳዋለን። ጨዋታ ሲጠናቀቅ ወይም የጨዋታ መጠናቀቂያ ፊሽካ ሊደመጥ ጥቂት ደቂቃዎች ሲቀሩ በድካም ምክንያት የሚመጡ ትኩረት ማጣቶች ተከላካዮች የሚፈተኑበት ደቂቃ ነው ይሄ ደቂቃና መጠነኛ ትኩረት ማጣት በአርሰናል መከላከል ውስጥ የተመለከትን ይመስለኛል። ምናልባት ጋብሪኤል ማጋሊሽ የሚችለውን ሁሉ ጥረት አድርጓል ሁለተኛ ጎል እንዳይቆጠር፣ ግን አንድ ስቴፕ የዘገየ ጥረት ይመስለኛል። አንድ እርምጃ ለእንቅስቃሴው ወይም ደግሞ ለአደገኛው ሰው አንድ እርምጃ ጠጋ ብሎ ቢሆን ኖሮ ኳሱን በግንባር ቀድሜ ማግኘት እድሉ ይኖራል የሚል እምነት አለኝና የተወሰነ ጥቂት መዘግየት ዋጋ አስከፍሎታል ጋብሪኤል ማጋሊሽ። ዴቪድ ራያ በነበረበት ቦታ ቢቆይስ ኖሮ እሱ ምንም ለጎሉ መቆጠር ቁልፉን ጋብሪኤል ማጋሊሽ እየታገለ ሌላ ተጫዋች የሱ መምጣት አስፈላጊ አልነበረም። አላስፈላጊ ነው። በዋናነት ጎል የተቆጠረበት ምክንያት ዴቪድ ራያ ቦታው ላይ ሆኖ ቢቆጠር ብዙ ላትነጋገርበት ይችላል፣ ግን ያለ ዋጋ እንዲቆጠር ምክንያት ሆኗል። ጎል የተቆጠረበትን ቦታ ስትመለከተው ዴቪድ ራያ ቦታው ላይ ቆሞ ቢሆን ኖሮ በቀላሉ ሊቆጣጠረው የሚችል ኳስ ይመስል ነበርና ትንሽ ትኩረቱን ያጣ ይመስላል። ዴቪድ ራያ አላስፈላጊ ውሳኔ ነው የወሰነውና ይሄ ምናልባት አንዳንዶች ዴቪድ ራያ ባለፉት ተከታታይ ጨዋታዎች ብዙ ጫና አልነበረበትም፣ በሰንደርላንዱ ጨዋታም ጫና አልነበረበትም። 2 ኦን ታርጌት ሙከራ ብቻ ነው የተሞከረው በጨዋታው፣ ሁለቱም ወደ ጎልነት ተቀይረዋል። የመጀመሪያው ጎል እሱ ላይ ጥያቄ ማንሳት አይቻልም፣ ምንም ሊያደርገው። ሁለተኛው ላይ ታይሚንግ ስህተት ነው በትክክል። ስለዚህ 2 ሙከራዎች ብቻ ነው በዚህም ጨዋታ የተሞከረበት። በሰንደርላንድ በኩል የሰንደርላንድ ግብ ጠባቂ ቢዚ የሆነባቸው እድሎች ተፈጥረዋል። 5 ኳሶችን ሴቭ አድርጓል አርሰናል። 7 ኦን ታርጌት ሙከራዎችን ነው አርሰናል የሞከረው። 5 ሙከራዎችን ማዳን ተጠብቆበታል። ምንም ኳስ አላዳንም ዴቪድ ራያ። ስለዚህ አንዳንድ ጊዜ በተከታታይ ጨዋታዎች ከጫና ነፃ መሆኑ፣ በዚህም ጨዋታ ተደጋጋሚ እድሎች አለመፈጠሩ የትኩረት ማጣት እንዲገጥመው ምክንያት ሊሆን ይችላል የሚል እምነት አለኝ። የዴቪድ ራያ ውሳኔ የተሳሳተ መሆኑ አርሰናልን ዋጋ አስከፍሎታል። ግን ለእኔ ቅድም እንዳነሳ ነው ፖዚቲቭ ነገርም ያለው ጨዋታ ነው። በአርሰናል በኩል 65% የኳስ ቁጥጥር ድርሻ ነበረው አርሰናል። በዚህ ጨዋታውን ተቆጣጥሮታል። ከተቆጠረበት ጎል በኋላ በዚህ አግሬሲቭ ጨዋታም 2 ጎሎች ማስቆጠር ችለዋል። በሲዝን ውስጥ የሚገጥሙ ጥቃቅን ችግሮች ዋጋ አስከፍለውት ነው ነጥብ የጣለ የሚል እይታ ነው ያለኝ።
ያ በጨዋታው ላይ ከምንም በላይ ያቺ ጎል 36ኛው ደቂቃ ላይ ከተቆጠረች በኋላ ያቻነቱን ጎል ለማግኘት የመጀመሪያው አጋማሽ እስኪጠናቀቅ ከዛ በኋላ ሁለተኛው አጋማሽ ተጀምሮ 54ኛው ደቂቃ ድረስ አርሰናል የተጫወተው የጨዋታ መንገድ የቀድሞውን አርሰናል የበፊቱን የአርሰን ቬንገርን አርሰናል የሚያስታውስ ተጋጣሚውን ጨምቆ ፋታ በማይሰጥ በፈጣን የኳስ ንክኪ ተጋጣሚውን የሚያስጨንቅ እረፍት የሚነሳ የማጥቃት እንቅስቃሴ ነው ያደረገው። ለእኔ በግሌ ባለፉት 8 ጨዋታዎች አርሰናል ባደረጋቸው ጎል ሳይቆጠርበት ባሸነፈባቸው ጨዋታዎች ሲከተል ከነበረው የጨዋታ መንገድ እጅግ በጣም ተቃራኒ የጨዋታ መንገድ ነው በዛ ጨዋታ ላይ የተመለከትነው። በተለይ እነኛን 2 ጎሎች እስኪያስቆጥር ድረስ በእነኛ 2 ጎሎች እስኪያስቆጥር ድረስ ያወጣው ጉልበት በሌሎች ጨዋታዎች ቀድሞ ጎል አስቆጥሮ ጨዋታውን ያለ ኳስ ኮንትሮል ወይም ማኔጅ ሲያደርግ ከሚያወጣው ጉልበት 2 እጥፍ በላይ ያወጣ ነው ይመስለኝ። ያቺን ጎል 74ኛው ደቂቃ ላይ ካስቆጠረ በኋላ ወደ ቀደመው ወደ ያለፉት 8 ጨዋታዎች የጨዋታ መንገድ ቀድሞ ጎል ካስቆጠረ በኋላ ይከተል ወደ ነበረው ኢኮኖሚካል ፉትቦል ነበር የመጣው። ግን በአእምሮም በአካልም የመዛል ነገር አለ ብዬ አስባለሁ እነኛን 2 ጎሎች ለማስቆጠር ባወጣው ጉልበት እና መጨረሻ ላይ የተፈጠረውም ነገር ከዛ ጋር የተያያዘ ይመስለኛል። ከዛ በኋላ አርሰናል በጥልቀት ወራላ ተመልሶ ተከላከለ። ስታዲየም ኦፍ ላይት ከሴንት ጄምስ ፓርክ እና ከአንፊልድ ወይም ጋላታሳራይ ኦሎምፒክ ደ ማርሴይ ወይም ፌኔርባቼ ስታዲየሞች በመቀጠል ሊጠቀስ የሚችል ከፍ ያለ አትሞስፈር ያለበት ከፍ ያለ ድባብ ያለበት ነው። ልምድ ያላቸው ተጫዋቾች አሉ፣ ከዛ ውጪ ወጣት ተጫዋቾች አሉ። የጨዋታውን ኢንቴንሲቲ ከፍ አደረጉት። ይሄ አትሌቲክ የሚባሉ ተጫዋቾች አሉት፣ ኃይልና ጉልበት ቀላቅለው የሚጠቀሙ። ከዛ ውጪ ፈጣን ተጫዋቾች። አርሰናል ከዛ በኋላ የሆነውን ነገር መቋቋም የቻለ አይመስለኝም። ለእኔ በአካልም በአእምሮም የደከመ የዛለ ይመስለኛል ከ74ኛው ደቂቃ በኋላ። ምክንያቱም እስከ 74ኛው ደቂቃ እነኛን 2 ጎሎች ለማስቆጠር ከፍ ያለ ጉልበት ስላወጣ ማለት ነው። ያ የሻምፒየንስ ሊግ ጨዋታ በሳምንቱ አጋማሽ ማድረጉ እዚህ ላይ መታሰብ ያለበት ይመስለኛል። ማርክ ሰንደርላንድ ሳምንቱን የበለጠ በዚህ ጨዋታ ላይ ጊዜ ወስዶ ጥልቅ ዝግጅት ሲያደርግ መቆየት እድል ነበረው በአርሰናል ጨዋታ ላይ። አርሰናል ግን በሻምፒየንስ ሊግ ጨዋታ ከናሆ አንድ ቀን ልዩነት ነው የሚልሽ ሰኞና ማክሰኞ ቢሆንም ጉዞ አለው አድካሚ ጨዋታ በራሱ የራሱ የሆነ ድካም አለው፣ አካላዊ ማያምራዊም ጫና አለውና እሱ ተጽዕኖ እንዳለ ሆኖ ቅድም ያነሳው ነገር በጣም ቁልፍ ጉዳይ ይመስለኛል። በአርሰናል በኩል ሌሎች ጨዋታዎች ላይ ቀድሞ ነው ጎል እያስቆጠረ ያለው። ከዛ በኋላ እግሩን ከነናጅ መስጫው ፔዳል ላይ ያነሳል። ለማኔጅመንት የበለጠ ጌሙን ማኔጅ ለማድረግ ቴምፖውን ለመቆጣጠር የበለጠ ድሎ አለው። በጣም ብዙ ትንፋሽ ይወስዳል ሚልሻ። ይሄ ጨዋታ ግን እያንዳንዱ ነገር እያንዳንዱ ደቂቃ ዋጋው ከፍ ያለ ነበር። ስለዚህ ብዙ ፍጥነት፣ ብዙ ስፕሪንቶች፣ ለማጥቃት የሚያስፈልጉ ኢነርጂዎች ሁሉ ባክነዋል ሁለተኛው ጎል እስኪቆጠር ድረስ። ከሁለተኛው ጎል በኋላ ልክ እንዳለፉት ጨዋታዎች የጨዋታውን ቴምፖ ለመቆጣጠር ጥረቶች ነበሩ በአርሰናል በኩል። የጎሉ በተቆጠረበት አጋጣሚ ግን ኢቭን ሳጥን ውስጥ የነበረው የአርሰናል የመከላከል ኦርጋናይዜሽን ካለፉት ጨዋታዎች አንጻር ለእኔ ትንሽ ወረድ ብሎብኛል። በጣም ኮምፓክት ነበር የአርሰናል መከላከል። በተለይ የሚፈልገውን ነገር ካገኘ በኋላ የሚፈልገውን ነገር አግኝቷል። ጨዋታው ሊጠናቀቅ ጥቂት ደቂቃ ነው የቀረው፣ ጭማሪ ሰዓት ላይ ነው ያለው። ለምን ጋብርኤል ማጋሊሽና የጎል አስቆጣሪው የሰንደርላንድ አጥቂ ለምን በዚህ ደረጃ ብቻቸው ሊገናኙ ይቻሉ? በምን ብሮቤሪ የበለጠ ሳጥን ውስጥ ሌላ በመከላከል ጋብርኤል ማጋሊሽን የሚረዳ ተጫዋች መኖር ነበረበት የሚል እምነት አለ። ማርክ ብዙ ጊዜ ከጋብርኤል ማጋሊሽ ጀርባ ያለውን ሜዳ መከላከል ከቀኝ የሚነሳው ፉልባክ ኃላፊነት ነው። በአርሰናል በኩል ደግሞ የመሃል ተከላካይ ባህሪ ስላላቸው የመስመር ተከላካዮቹ በዚህ ብዙ የሚቸገሩ አይደሉም። እንግዲህ የጋብርኤል ማጋሊሽ ጀርባ ዊሊያም ሳሊባ ምናልባት ፖዚሽኑን በሚያጣበት አጋጣሚ ደግሞ ጁሊያን ቲምበር አጥቦ ይህንን የሜዳ ክፍል መከላከል ይጠበቅበታልና ከጀርባው የነበረውን ስፔስ በዚህ ነጻነት የሰንደርላንድ አጥቂ እንዲያገኘው የፈቀዱበት የመከላከል ስህተት የበለጠ ቡድኑን ዋጋ አስከፍሎታል። ባለፉት ጨዋታዎች እንደዚህ አይነት እድሎችን አይሰጥም። ሳጥን ውስጥ ትኩረት አለ። በጣም ኮምፓክት ነው። በተከላካዮቹ መካከል በመከላከል ወቅት ሊኖር የሚገባው አይነት ጋፕ ፍጹም የተዋሃደ
በአራቱ ተከላካዮች መካከል። በዚህ እንቅስቃሴ ያንን አልተመለከትንም። የበለጠ ሰዓቱ አልቋል። ከዚህ በላይ ጥንቃቄ ሊኖር ይገባ ነበር ብዬ ነው ማምነው። የዳቪድ ራያ የበለጠ ከፍ ያለው ስህተት እንደተጠበቀው ኃይልና ጉልበት ቀላቅሎ የሚጫወት ከዛ ውጪ ፕሬስ አድርጎ የሚጫወት ቡድን ነው ሰንደርላንድ። በርናርድ ትራኦሬ፣ ከዛ ውጪ ኤንዞ ለፊ፣ ኖ ሳዲቂ፣ ግራኒት ዣካ በአማካይ ቦታ ላይ በ5-4-1 ሬኒልዶ ማንዳቫ ሞዛምቢክ የተከላካይ ስፍራ ተጫዋች፣ ጥብቅ መከላከል በሶስት የመሀል ተከላካዮች በሁለት ዊንግ ባኮች፣ ከዛ ውጪ ወጣትና ልምድ ባላቸው ተጫዋቾች የተመለከተን የምንገኘው ቡድን ነው። እንደዚሁም ደግሞ ፊት ላይ ዊልሰን ኢሲዶር እጅግ በጣም አስደናቂ ተጫዋች ነው፣ የፈረንሳይ ተጫዋች። በዚህ የውድድር ዘመን ሰንደርላንድ ሲነሳ አብሮ ስማቸው ከሚነሱ ተጫዋቾች መካከል አንደኛው ነው። ምንም እንኳን ግራኒት ዣካ ሁሉንም ነገር ቢሆንም ለዚህ ቡድን የእሱም መኖር እንግዲህ የበለጠ የጨዋታውን ግለት ከፍ እንዳደረገው ጥያቄ የሚነሳበት ጉዳይ አለ። ምናልባት አርሰናል ሚኬል ሜሬኖ ላይ በተፈጸመ ጥፋት የፍጹም ቅጣት ምት አግኝቶ ቢሆን ኖሮ በክርን የተመታው ኳስ ቀድሞ ጎል ያስቆጥራል። ከዛ በኋላ የተለመደውን የጨዋታ መንገድ ይከተል ነበር። ጎል ካስተናገደ በኋላ ግን እጅግ በጣም ተፈትኗል። በዚህ ረገድ ማሸነፍ የቻለው አንድ ጨዋታ ብቻ ነው። ቀድሞ ጎል ከተቆጠረበት በኋላ ኒውካስል ዩናይትድን ከማንቸስተር ሲቲ ጋር ባለቀ ሰዓት ጎል አስቆጥሮ 1-1 ተለያይቷል። 83ኛው ደቂቃ ላይ ጎል በተቆጠረበት በአንፊልዱ ጨዋታ የዶሚኒክ ሶቦዝ ላይ ጎል ከዛ በኋላ አጸፋዊ ምላሽ መስጠት አልቻለም። ሚኬል አርቴታም ሶስቱን አማካዮች ሚኬል ሜሬኖን፣ ዴክላን ራይስና እንደዚሁም ደግሞ ማርቲን ዙቢሜንዲን አንድ ላይ መጠቀሙ እንደ ትልቅ ስህተት ተቆጥሮ እንግዲህ ብዙ ጥያቄዎች ሲነሳ እንደነበረበት ይታወቃል። ለማንኛውም አርሰናል ለ12 ሰዓት ከ92 ደቂቃ ያህል ጎል ሳይቆጠርበት ቆይቶ በሰንደርላንዱ ጨዋታ የመጀመሪያ ጎሉን አስተናግዷል። በኒክ ቮልተማደና እንደዚሁም ደግሞ በዶሚኒክ ሶቦስ ላይ ኤርሊንግ ብራውት ሃላንድ በኒክ ቮልተማደና እንደዚሁም ደግሞ በዳንኤል ባላርድ መካከል የ12 ሰዓት ከ92 ደቂቃ ልዩነት አለ። እስከዛ ጎል ሳይቆጠርበት ነው የወጣው። በአጠቃላይ 19 የጎል ማግባት ሙከራዎች ተደርጎበታል። ያኛው 20ኛ የጎል ማግባት ሙከራ ነው። ከዛ ውጪ 13 ኢላማቸውን የጠበቁ የጎል ማግባት ሙከራዎች ነው የተደረገበት በዚህ ጊዜ ውስጥ። ግብ ጠባቂው ዴቪድ ራያ ያንንም በሚገባ አድኗል። በ110 ጨዋታዎች 50ኛ ክሊን ሺቱ ነበር የባለፈው የመጨረሻው ጨዋታ ከበርሌ ጋር የተከናወነው ጨዋታ ከ2003 በኋላ። ይሄ እንግዲህ አዲስ ሪከርድም ሆኖ ተመዝግቧል በ8 ተከታታይ ጨዋታዎች ጎል ባለማስተናገድ። እናንተስ በዚህ ጉዳይ ዙሪያ ምን ትላላችሁ? ቀጣይ አርሰናል ባለፉት 8 ጨዋታዎች በተጓዘበት መንገድ ሊቀጥል ይችላል ወይስ በስነ ልቦና ረገድ ተጽዕኖ ሊያሳርፍበት ይችላል? ተመልሶ ሲመጣ ከኢንተርናሽናል ብሬክ መልስ ቶተናምን፣ ባየር ሙኒክንና ቼልሲን ነው በመጀመሪያዎቹ 3 ጨዋታዎች የሚያገኘው። የመጀመሪያዎቹን 2 ጨዋታዎች ኤሚሬትስ ላይ ነው የሚያከናውነው ከቶተናምና እንደዚሁም ደግሞ ከባየር ሙኒክ ጋር። ከቼልሲ ጋር ግን በስታንፎርድ ብሪጅ ነው ጨዋታውን የሚያከናውነው። እናንተስ ምን ታዘባችሁ? የአርሰናል ደጋፊዎች በተለይ ምን ተሰማችሁ በዛ ጨዋታ ላይ የፈጠረው ስሜት? ከዛ ውጭ ትላንትና ማንቸስተር ሲቲ ሊቨርፑልን ማሸነፉን ተከትሎ ማንቸስተር ሲቲስ ወደ ፉክክር ስሜቱ ተመልሷል ብላችሁ ታስባላችሁ? በዚህ ጉዳይ ዙሪያ ሀሳብ አስተያየት አድርሱን። ሰብስክራይብ አድርጎ የበለጠ ቤተሰባዊ ትስስር እናጠናክር። ስላዳመጣችሁን ከልብ እናመሰግናለን።